የኢፌሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አራተኛውን የማዕድንና ቴክኖሎጂ ኤክስፖ ከፈቱ። በማዕድን ሚኒስቴር የተዘጋጀው ዓለም አቀፍ የማዕድንና የቴክኖሎጂ ኤክስፖ በአዲስ አበባ ዓለም አቀፍ የኮንቬንሽን ማዕከል በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ ተከፍቷል። በገጸ ምድርና በከርሰ ምድር የሚገኙ በርካታ የበለጸገ ማዕድን ያላት ኢትዮጵያ የነበራትን ሀብት ሳትጠቀምበት ቆይታለች ያሉት ምክትል ጠቅላይ ሚኒስትሩ አሁን ላይ ስብራቷን የሚጠግን መልከ ብዙ ጥቅም ላይም እያዋለችው ትገኛለች ነው ያሉት። አለምሰገድ አሳዬ ተጨማሪ መረጃዎች ሊነግረን በቀጥታ መስመራችን ላይ አግኝተነዋል። አለምሰገድ በዚህ ኤክስፖ መክፈቻ ላይ ምክትል ጠቅላይ ሚኒስትሩ ያደረጉት ንግግር ምን ላይ ያተኮረ ነበር? አመሰግናለሁ። በመግቢያ እንደጠቀስከው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ የአራተኛውን የቴክኖሎጂና የማዕድንና ቴክኖሎጂ ኤክስፖ በዛሬው ዕለት እንግዲህ በዚህ በአዲስ ኮንቬንሽን ሴንተር በይፋ ከፍቷል ማለት ነው። ይሄ በተለይ ኢትዮጵያ ባለፉት ጊዜያት የበለጸገ ማዕድን ነበራት፣ ነገር ግን ደግሞ ሳትጠቀምበት እንደቆየች የምክትል ጠቅላይ ሚኒስትሩ አንስተዋል ማለት ነው። እንግዲህ እንደምናውቀው በኢትዮጵያ ያሉ ማዕድኖች የገጾቻችን ወይም ደግሞ የስኬቶቻችን ምልክት ሳይሆኑ የግጭቶቻችን እንዲሁም ያለመግባባቶቻችን እንዲሁም እርግማን በሚመስል መልኩ እንግዲህ ለበርካታ ጊዜያት ስንጋጭባቸውና ሳንጠቀምባቸው እንደቆየን ጭምር በተለያዩ ወቅቶች ሲነሳ ቆይቷል። አሁን ግን የለውጡ መንግስት በትኩረት በተለይ የብዝሃ ኢኮኖሚን ለመከተል የማዕድን ዘርፉን እንዲሁም ከአምስቱ የኢኮኖሚ ምሰሶች እንዳንዱ በማድረግ ትኩረት በመስጠት እየሰራባቸውና ያለማ ይገኛል። በወቅቱም እንግዲህ በተለይ በዚህ ወቅት በከፍተኛ ሁኔታ የማዕድን ዘርፉ ላይ ልማት ላይ በስፋት የተሰራበት ውጤት እየተገኘበት ይገኛል ማለት ነው። በባለፈው ዓመት በተገኘው የውጭ ኤክስፖርትም እንግዲህ ወደ 8.3 ቢሊዮን ዶላር ግኝት እንደነበር እናስታውሳለን። ከዚህ ውስጥ 40% የሚሆነው የማዕድን ዘርፉ አስተዋጽኦ ማበርከቱ እንግዲህ በተለያዩ ወቅቶች ሲገለጽ እንደነበረ ተሰምቷል ማለት ነው። በዛሬው የአራተኛው የማዕድንና የቴክኖሎጂ ኤክስፖ መክፈቻ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባደረጉት ንግግር ያስተላለፉት መልእክትም እንግዲህ ኢትዮጵያ ባለፉት ወቅት የነበራትን የማዕድን ሀብት እንግዲህ በገጸ ምድርም በከርሰ ምድርም በርከት ያሉ እንቁ የሚባሉ ማዕድናት ጭምር ያላት መሆኗን ጠቅሰው ነገር ግን ሳንጠቀምባቸው እንዲሁም የግጭቶቻችንና ያለመግባባቶቻችን ምክንያት ሆኖ ቆይቷል የሚል ሐሳብን አንስቷል። ነገር ግን ደግሞ አሁን ላይ የለውጡ መንግስት ይሄንን ጉዳይ በትኩረት በመጠቀም እንግዲህ የኢትዮጵያ የማንሰራራት ዘመን ጭምር አካል እንዲሆኑ በማድረግ በርካታ ስራዎችን እየተሰራባቸው አልሚዎች ወደ ዘርፉ እንዲገቡ እንዲሁም ዓለም አቀፍ ተቋማት፣ ዓለም አቀፍ አማካሪዎች፣ ዓለም አቀፍ የዘርፉ ተመራማሪዎች ጭምር በዚህ ሁነት ላይ እንዲሳተፉ በማድረግ እንግዲህ የኢትዮጵያን አቅም ወደ ላቀ ደረጃ ማሻገር በሚቻልበት መስኩ መንግስት ትኩረት ሰጥቶ እየሰራ እንደሚገኝ አንስተዋል ማለት ነው። ለአብነትም እንግዲህ ባለፈው የመስከረም ወር የሰማናቸው ፕሮጀክቶች በተለይ በ10 ቢሊዮን ዶላር የተፈጥሮ ጋዝ ማዳበሪያ ፋብሪካ እንዲሁም የማዳበሪያ ፋብሪካ እንዲሁም ደግሞ የነዳጅ ማጣሪያ ፕሮጀክቶች መጀመራቸው ይታወሳል። እነኚህ ፕሮጀክቶች ከማዕድን የምናገኛቸው ሀብቶች ናቸው። እነዚህ ደግሞ መጀመራቸው የኢትዮጵያን የኢኮኖሚ ስኬት ወደ ላቀ ደረጃ የሚያስሻግሩና ለሚመጣው ትውልድም ጭምር የተሻለች ኢትዮጵያን ለማስረከብ ለምንሰራው ስራ አንዱ ማረጋገጫ እንዲሁም የዜጎቻችንን የኢኮኖሚ ተጠቃሚነት ለማሳደግ የምንጠቀምበት አንዱ መሳሪያ አድርገን እንወስደዋለን። ለዚህም ትኩረት ሰጥቶ መንግስት እየተሰራበት ይገኛል ብለዋል። ባስተላለፉት መልእክትም እንግዲህ ዓለም አቀፍ አልሚዎች ዓለም አቀፍ በዚህ ዘርፍ የሚሳተፉ ባለሀብቶች ጭምር በትኩረት በኢትዮጵያ ያላትን ሀብት ተረድተው መተው እንዲያለሙ ጥሪ አቀርበዋል። መንግስትም ልዩ ትኩረት በመስጠት ድጋፍ እንደሚያደርግ ጭምር አረጋግጠዋል ማለት ነው። ይሄ አራተኛው የማዕድንና ቴክኖሎጂ ኤክስፖም እንግዲህ ያላትን ኢትዮጵያ አቅሟን የምታወጣበት እንዲሁም ደግሞ የተሻለ የፖሊሲ አማራጮችን ዘርፉ ምን አይነት ተግዳሮቶች አለው የሚለውን ጭምር የምንወያይበት ተጨባጭ የሆኑ ግብአቶችን ጭምር የምናገኝበት በመሆኑ መንግስት ከዚያ በኋላም ለሚወስዳቸው የፖሊሲ አማራጮች እንዲሁም ደግሞ ለሚወስዳቸው ስትራቴጂካል እርምጃዎች ጭምር እንደ ግብአት እንደሚጠቀምበት አንስተዋል ማለት ነው። ቀደም ብዬ ለማንሳት እንደሞከርኩት እንግዲህ ባለፈው ዓመት ከተመዘገበው የ8.3 ቢሊዮን ዶላር የኤክስፖርት ገቢ ላይ 40% የሚወስደው እንግዲህ የማዕድን ዘርፍ ነው ማለት ነው። እንደምናስታውሰው ባለፉት ጊዜያት በተለይ ከወርቅ ራሱ በጣም ትንሽ ገቢ የምናገኝ እንደነበር ይታወሳል። ወደ ውጭ የምንልከው በጣም መጠኑ አነስተኛ ነበር። ነገር ግን ደግሞ ባለፈው ዓመት እንግዲህ ወደ 38 ቶን አካባቢ ወርቅ ወደ ውጭ ኤክስፖርት የተደረገበት እናስታውሳለን። ይሄ ከነበረው የ3.7% ወይም ደግሞ የ3.7 ቶን ኤክስፖርት ወደ 37 ማደጉ በከፍተኛ ሁኔታ መንግስት ለዘርፉ ትኩረት መስጠቱን የሚያሳይ ነው ማለት ነው። ከዛ ባሻገር ደግሞ እንግዲህ እንቁ የሚባሉት ወይም ደግሞ በዓለም አቀፍ ደረጃ በከፍተኛ ሁኔታ የሚፈለጉ ማዕድን አይነቶች አሉ። እነዚህም እንግዲህ በኢትዮጵያ መኖራቸው ተረጋግጦ በዚህም ከፍተኛ ጥቅም ለማግኘት ኢትዮጵያ እየሰራችባቸው እንደሚገኝ ተረጋግጧል ማለት ነው። የኢትዮጵያን የኢኮኖሚ ተጠቃሚነት ለማረጋገጥና ደግሞም የብዝሃ ኢኮኖሚዋ አንዱ አካል እንዲሆን የማዕድን ዘርፉ በከፍተኛ ትኩረት የተሰራበት እንደሚገኝ እንግዲህ በመልእክቱ ላይ ተመላክቷል ማለት ነው። በማታው የዜና ወጃችን ደግሞ በርከት ያሉ ሀሳቦችን አካተን ወደ ተመልካቾቻችን እንመጣለን።